ልሳን ሁሉ ከእግዚአብሔር ነው ብሎ ማመን። ለምሳሌ ይሄንን ክሊፕ ተመልከቱ። In the blood of Jesus. In the mighty name of Jesus. In the blood of Jesus. Fire all over. You cannot resist it. Fire in the mighty name of Jesus. All over your body. All over your body. You demon. Fire in the mighty name of Jesus. L'autorité dans le nom de Jésus-Christ, chers téléspectateurs. Alléluia. Nous disons gloire au Seigneur pour son Fils de Christ. Nous avons ces délivrances gratuitement. Ce jeune homme a été déclaré libre, chers téléspectateurs. ዋው የሚገርም ነው። እንደተመለከታችሁት ከሰውየው ውስጥ አጋንንት እየወጣ ነው። ነገር ግን በሱ ውስጥ ያለው መንፈስ የሚናገረው የኤንሸንት ላንጉዌጅ ነው የሚለው የድሮ ቋንቋ ነው። በጣም እኛ በተለምዶ ልሳን የምንለው ነው የሚመስለው። ይሄ ሰውዬ ማኒፌስት ስላደረገ እንጂ በሌላ ቦታ ሄዶ ቢናገር በርካታዎቻችን አሜን ልንል እንችላለን። ስለዚህ ልሳንን ከእግዚአብሔር ሊገኝ ይችላል። ልሳን ሰው ራሱ ላይ ያመነጨው ይችላል። ልሳን ከሰይጣን ሊሆን ይችላል። አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 ጀምሮ እንደዚህ ይላል፣ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ ይላል። እንግዲህ ልሳን እንደ ሌሎች ሁሉ ጸጋ ስጦታዎች ጸጋ ስጦታ ነው። ትንቢት ጸጋ ስጦታ እንደሆነው፣ ማስተማር ጸጋ ስጦታ እንደሆነው ልሳንም ስጦታ ነው። ልክ ሐሰተኛ ነቢያት እንዳሉ፣ ሐሰተኛ አስተማሪዎች እንዳሉ፣ ሐሰተኛ ልሳን ተናጋሪዎችም አሉ ማለት ነው። አንዳንድ ቤተክርስቲያኖች ሲገቡ ኦልሞስት ሁሉም ምእመን ማለት በሚቻልበት ሁኔታ ተመሳሳይ አይነት ልሳን ሲናገሩ ትመለከታላችሁ። ያ ልሳን ከሰው ነው የመጣው፣ ከሰይጣን ነው የመጣው፣ ከእግዚአብሔር ነው የመጣው የሚለው መመርመር አለብን። ምክንያቱም መንፈሳዊ ሰው ሁሉን ይመረምራል ስለሚል